ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል። እንግዲህ ሰሞኑ እየተፈጠረ ያለው የነ ብሩኬ ጉዳይ መቋጫ እንዳጣ አይተናል። ትላንትና በጣም የተፈጠረውን ጉዳይ ሁላችንም አይተናል ማለት ነው። የሚያሳዝን ነገር እንደተፈጠረም አይተናል። ብሩኬ ድጋሜ ጥፋት ውስጥ ገብቷል። አንዱ ችግር ሳይፈታ ወደ ሌላ ችግር ገብቷልና ችግሮች ደግሞ እየተያዙ መጥተዋል ማለት ነው። ስለዚህ ለመፍታት አስቸጋሪ እየሆነ መጥቷል ማለት ነው። የትላንትናው ትልቅ ስህተት ነው። እንግዲህ ሃይሚ የራሷን አስተያየት ወስዳለች። እኛም እንዳልነው ለምን በዛ ልክ አደረገ ብሩኬ? ለምን አስፈለገ በዛ ልክ እሷን ሩም ድረስ ልጅቷን ቀጥሮ ማናገር ለምን አስፈለገ የሚለው ነገር ሁላችንም ያው ትክክል እንዳልሆነ እናንተም ስትናገሩ ነበረ። ዛሬ ተስፋ መቁረጥ ላይ ደርሻለሁ እያለ ነው። ትናንት በተፈጠረው ነገር ችግሮቹን ለመፍታት ብዬ ነው ያንን ነገር ያደረግኩት፣ ሃይሚን ብዬ ነው ያንን ያደረግኩት እያለ ነው። ሃይሚን ብሎ የሚያደርግ ከሆነ ለምን በዛ ልክ እንደዛ ያለ ስህተቶችን ይሰራል? በስህተት ላይ ስህተት ደርቦ መስራት ለምን አስፈለገ? በጣም ትክክል አይደለም እየሰራው ነገር ማለት ነው። ሃይሚም እንግዲህ ነገሮቹን በቃ ከቁጥጥሯ ውጭ ወጥተዋል ማለት ነው። ዛሬ በጣም እውነት ለመናገር የሚያሳዝን ነገር ተፈጥሯል ማለት ነው። ልጅቷን መጣች፣ ልጅቷን አስጠርታ አሁን ብሩኬ ጋር ሄዳ ከዛ ልጅቷን ደግሞ ከኋላ እንደገና አስጠርታ ሌላ ጸብ ማለት ነው። ሩም ውስጥ ሌላ ጸብ ማለት ነው። ጥሏቸው እስከሚሄድ ድረስ ማለት ነው። ሩም ውስጥ ጥሏቸው ነው ሄደው እና ለምን አስፈለገ? ሃይሚ ለምን ከእሷ ጋር ለመፎካከር ፈለገች? እሷ እንደምትበልጣት እኮ ታውቃለች። እሷ እኮ የቡርኬ ፍቅረኛ ነበረች። ከቡርኬ ጋር እኮ ረጅም ጊዜ አንድ ቤት የኖረች ሴት ናት። ገና ለገና ዛሬ ሩም ውስጥ ከቡርኬ ጋር ጥሩ ጊዜ አሳለፍኩ አላሳለፍኩ ብላ ከእዩ ከተባለች ሴት ጋር መፎካከር ለምን አስፈለጋት? መፎካከርም እንኳ አይገባትም። ለምን ትወርዳለች? እሷ መውረድ አይጠበቅባትም። ቡርኬ ነገሮቹን እንግዲህ የመጣበት ምክንያት ሌላ እንደነበረ ብዙ ጊዜ ሲናገር ነበረ። በጣም ለተሻለ ነገር ነበር የመጣሁት፣ ያን ነገር ግን አሁን መናገር አልፈልግም እያለ ነው። አሁን ግን ተስፋ ቆርጫለሁ፣ ማንኛውንም ነገር ከማድረግ ወደ ኋላ አለ። ሃይሚም ከፈለጋት እኔ እሷን ብዬ ነበር እያንዳንዱ ውሳኔ ስወስን ነበር ሳድርግ የነበረው። ከአሁን በኋላ ግን ከፈለጋት ወደ ፈለጋት ትሄድ ብሏል። በጣም የማይሆን ውሳኔ ውስጥ እየገባ ነው ማለት ነው ብሩኬ ማለት ነው። ለምን ጓደኞቹ ግን እንዳልመከሩትም ግራ ገብቶኛል። ጥሩ ጓደኛ ለምንድን ነው የሌለው? ትላንትና አሁን እንግዲህ ቤኪ ሩም ድረስ ይዟት የመጣው ሃይሚን እሱ ከሌላ ከዛች ከኢየሩስ ከምትባለው ሴት ጋር ሆኖ ሩም ውስጥ ሃይሚን ይዟት መጣ። ለምን አስፈለገ? በማድረጉ ሃይሚ እንድታይና የበለጠ ነገሩ እንዲባባስ በቃ ትክክል አይደለም። ቢያንስ ቪዲዮውን ታየዋለች፣ እንደዛ እንኳን ባይሆን ማለት ነው። ገብቷቸዋል አይደለ? ብሩኬ ትክክል እየሰራ አይደለም። ልጅቷን ማግኘት ካለበት ውጭ ላይ ማግኘት ይችላል ብለን ነበር ትላንትና። ዛሬም ሃይሚ የሚያነሳችው እሱን ጉዳይ ነው። ውጭ ላይ እኮ ማግኘት እየቻልክ ለምንድን ነው ሩም ድረስ እሷን ልታገኛት የቻልከው የሚለው ነገር እያስማማቸው አይደለም ማለት ነው። በቃ በውስጥ ልጨርስ ነው ይላል። ምንድነው በውስጥ የሚያልቀው እንዴ? ምን አስፈራ? አንድ እዚህ ጋር ምንም እኔ ኮንፊደንስ አለኝ ይላል፣ እዚህ ጋር ደግሞ በውስጥ ልጨርስ ነው ይላል። ምን አስፈራው? ምንም እሱ ምንም ከሌለበት እኮ ምንም ሊያስፈራው አይገባም ነበር። የተወዳችሁና የተከበራችሁ ቤተሰቦቼ ዛሬ የተፈጠረውን ነገር አብረን እናያለን። አጠር አድርጌ ወደ እናንተ ይዤ መጥቻለሁ። እናንተም እስከ መጨረሻው ከኔ ጋር ቆዩ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። በቀጥታ እስቲ ወደ ቪዲዮ እንሂድ። ሁሉም ነገር ስነ ስርዓት የሚይዝበት ታይም አይመስላችሁም? እኔም ከኔ ጋር የምትቀጥል ከሆነ ትቀጥላለች። አይሆንም ማንስማማም ሙድ አራምዳለሁም ካለች እንግዲህ እሷም የራሷን መንገድ መሄድ ትችላለች። ስለዚህ ቡርኬ አሁን ወደ ዛቻና ማስፈራሪያ ገብቷል ማለት ነው። ጉዳዮቹን አምናኝ ከተቀበለ የተቀበለች ነው። ነገሮቹን ለማስተካከል የሚሄድባቸው መንገዶች ለእኔና ለእሷ ብዬ ነው። አሁን ግን እያመነችኝ ስላልሆነ የፈለጋትን እርምጃ መውሰድ ትችላለች ወደሚል እየሄደ ነው ማለት ነው። ገብቷቸዋል አይደል? አያዋጣቸውም እነሱ ማለት ብሩኬንም አያዋጣም፣ ሃይሚንም የሚያዋጣ መንገድ አይደለም። ማንም እኔ ላይ የመጣ ሊወነጫጭ ሊወራጭ ምናምን አይችልም። በቃ እኔም የራሴ ፐርሰናሊቲ ያለኝ ሰው ነኝ አይደል? ሁሉም ነገር ሲበዛም ይመራል። በቃ ምን እዩ እዚህ መጣችና ምንም ያደረኳት ነገር የለም። መምጣቱ ነው ትክክል ያለው ነው።
ስላደረክና ስላላደረክ አይደለም። አንድ ሴት ሩም ድረስ መጥራት ለምን አስፈለገ? ምንም ይሁን የግድ እኮ አብረ መተኛት አይደለም እኮ። ሴት ልጅን ሩም ድረስ ጠርተ የግድ እኮ አብረ መተኛት አይጠበቅብህም። እንደዛ ብለ ምናልባት እርጉዝ ናት እንዴት ከእሷ ጋር ምን አደርጋለሁ ምናምን ብለ የተለያዩ ነገሮችን ተናግረ ሰውን ለማሳመን ጥረት ልታደርግ ትችላለህ። ገብቶሃል አይደለ? በቃ ለምን ሩም ድረስ መጠራት የለባትም ነው። በቃ አይገባትም። ሩም ድረስ የሚጠራው የራስ የሆነ ሚስት ወይም ፍቅረኛ ስትሆን ብቻ ነው። ገብቶሃል አይደለ? እና ምንም የፈጠርኩት ነገር የለም ስህተት የለብኝም ብለህ ዋከርዩ ማለት አይጠበቅብህም። ስህተት ሰርተሃል፣ በቃ አለቀ። ስህተትህን ማመን ነው። ስህተትህን አምነህ ግን ሀይሚ ጋር ያለውን ደግሞ ችግር ይሄ ችግርሽን አስተካኪ ማለት ትችላለህ። እንደ አንድ ሴት እንዴት ትረዳ? ሀይሚ እንዴት ትረዳ? አንተ ሩም ድረስ ሴትዮዋን ጠራሃት። እሷን እንደገና ደግሞ ማለት ነው ትላንት ለሰራኸው ችግር እሷን ለማሳመን እየጣርክ ያንን ችግር እሷ ሳታምንልህ እንደገና ሌላ ችግር ትፈጥራለህ ማለት ነው። እንደገና ለዚህኛው ደግሞ ለማሳመን እና ማን ነው አሁን ትልቁን ስህተት እየሰራ ያለው? አንተ እኮ ነው። መለስ ብለህ ደግሞ መሰላቸት ውስጥ እንደገባ ታወራለህ። በነገሮች መሰላቸት ያለባት ሀይሚ ናት። ጥንቃቄ ሳታደርግ የምትጓዘው አንተ ነው። በቃ መጠንቀቅ መቻል አለብህ። ትላንትና ካፌ ላይ ምናምን ፎቶ ተነስታ ተልኮልህ ነው ያ ሁሉ ጸብ የተፈጠረው ታውቃለህ። እና ሩም ድረስ ይዘህ መተህ ምንም ላትልህ ነው። እያወራሁት ነበር። ለምን እንዳገኘኋት ሁላ ሳታውቁ ሀይሚ ራሱ ሳታቀርታ አይደለም። ለምን እንዳገኘኋት ሳታቀርታ አይደለም። በቃ ግልጽ ነው። የጠራሁበት ምክንያት ደግሞ ስለመጥሪያው ላወራት ነው። ስለዚህ ግዴታ በውስጥ መጨረስ ነበረብኝ። እየሞከርኩኝም ነበር። መጣ፣ ተበጠበጠ፣ አለቀ። ምንድነው ይሄ በውስጥ የሚያልቀው ጉዳይ ምንድነው? በውስጥ የሚያልቀው ጉዳይ ምንድነው? በምን ልትስማሙ ነው ማለት? ከእሷ ጋር በምን ልትስማሙ? ሩም ላይ በምን የምን የስምምነት ልትፈራረሙ ነው? ካላደረግ መጀመሪያ ልጅቷ አንተን እንኳን እንደማታገኝ ነው አይደለ? መጥሪያውን ለሃይሚ የሰጠቻት አንተ ለልጅቷ እኮ እያገዝካት ነው። እዩ ለተባለ ሴት እኮ ነው እያገዝክ ያለው። ከዛስ እንደገና ጉዳዩን በውስጥ ልጨርስ ነው ብለህ ሩም ድረስ ጠራሃት። እዚህ ጋር ደግሞ ምንም እኔ 100% ችግር የለብኝም ትላለህ። መጥሪያው ምን አስፈራ? ፍርድ ቤት እኮ ብትሄድ እኮ አትሰቀልም። በቃ የኔ አይደለም ነው አለቀ። ምንም አይነት እጅ ካሌለበት እኮ የሚያስፈራ ነገር የለም። በግዴ እኮ እንትን አይደለም። በቃ ገብቷችኋል። አሁን በዲኤንኤ የሚጣራ ነገር ነው። እንደ ፍትሐብሔር እንኳን በቃ በንግግር ምናምን ተበልቼ እንኳን እበላለሁ ምናምን የሚባል ነገር የለም። ገብቷችኋል አይደለ? ይሄ ዲኤንኤ ነው። በቃ ይወስናል። አለቀ። ጠብቂ ነው የምትባለው። አለቀ። ከዚህ ያለፈ ነገር የለም። ነገ እኮ በስም ማጥፋት እኮ እሷ ምንም ነገር ካሌለ አንተ እውነተኛ ከሆንክ በስም ማጥፋት እሷ መክሰስ ትችላለህ። እውነታው እኮ ይወጣል። የጊዜ ጉዳይ ነው። መታገስ ማንም ካልቻለ የራሱ ጉዳይ፣ የጊዜ ጉዳይ ነው። በቃ ሁሉም ነገር አንተ መታገስ አልቻልክም እኮ እንኳን ሌሎቹን እኮ ማለት አትችልም። መታገስ ስላልቻልክ እኮ ነው ልጅቷን ገና የክስ ወረቀት አመጣች ምናምን ተብሎ ፈርተህ ሩም ድረስ የጠራሃት ማለት ነው። ስለዚህ ልጅቷ እያለች ያለችው በቃ ክሱን አነሳልሃለሁ ከኔ ጋር ኑር፣ እኔ እናንተ እንጋባ ነው ያለች። በሱ ነው የተስማማችሁት? በሱ ነበር በጉዳዩ ሁሉ በውስጥ ጨርሶ የነበረው ነው። ሀይሚ መታገስ ካልቻለች በቃ የራሷን ውሳኔዎች መወሰን ትችላለች። ባይዞ ስለምትወድ ነው ውሳኔ ያልወሰነችው እስካሁን ማለት ነው። ያደረክ ያለው ነገሮች በሙሉ ስህተት ናቸው ከመጀመሪያ ጀምሮ ማለት ግን ስለምትወድ ያልወሰነችው። እንደገና ራስ ባጠፋው ጥፋት ደግሞ ቡር ማለት አስፈላጊ አይደለም። ስህተቶችን ማየት ነው በቃ አለቀ። ስህተቶችን ካየ ስህተቶችን ለማረም መሞከር ነው ያለብን። ስህተቶችን በመጮህና በእንቧቀረዩ በማለት ለመሸፋፈን አትሞክር። በቃ አይቻልም። ከዚህ በፊትም አሳወቁኝ። እኔ ሀይሚን ነው የምፈልገው፣ ከሀይሚ ጋር መጣላት አልፈልግም ብዬ ከአንድ ብዙ ሺህ ጊዜ ተናግሬያለሁ። እሱ ልክ እኮ ነው ተናግረሃል። ተግባርህ ግን ከሀይሚ ጋር የሚያስኖር አይደለማ። ተግባርህና ቃላቶች አይገናኙ። ሀይሚን ከፈለካት እኮ እች ልጅ መራቅ ነው በቃ እውነቱ። ሁሉም ነገር እስከሚታወቅ ድረስ እኔና አንቺ በርቀት ሆኖ ከሰቻለ ሄድ ምን ችግር አለ?
ከዛ ፍርድ ቤት ሄዳለሁ። በቃ አለቀ። ከሱን ያረገዝኩት አለች። አይ እኔ ከኔ ጋር አላረገዘችም። በምን ይጣራ? በቃ ይወለድ ልጁ ዲኤንኤ ይመረመራል። ከዛስ አባትነቱ ከተረጋገጠ ለልጁ የሚያስፈልገውን እናደርጋለን የምትባለው በቃ አለቀ። ልጅቷን ማግኘት አይጠበቅብህም። ኢቭን ውጭ ላይ እንኳን ማግኘት አይጠበቅብህም። ኮንፊደንስ ካለ ማለት ነው። ኮንፊደንስ ስለሌለ ነው ልጅቷን በውስጥ ልታገኛት ሄድከው ማለት ነው። ሃይሚ እኮ ላፊ ሄዳ እኮ ልጁን ብሩኬን እኮ ከነ ልጁ ቀበለዋለሁ ስትል ነበር። በዚህ ደረጃ ማለት ነው። ለአንተ ያላትን ነገር እየገለጸች ነበር። አንተ ግን ሌሎች ነሽ። ከዚህ በላይ ምንም ላደርግ አልችልም። ሁሉም ነገር እዚህ የመጣሁበትን ነገር እኔ አሁን አላሳያችሁም። ሁሉም ሰው እንዲቆጨው ነው ማደርገው። ሃይሚን ማንም በዙሪያ የሚያለም ሰው እንዲቆጨው ነው ማደርገው። ሽማግሌ ልልክ ነበር የሄድከው? ሽማግሌ ልልክ ሽማግሌዎች ምናምን ልታናግር ነበር የሄድከው? ያው ስህተት እየሰሩ አለ ሽማግሌ የሚላከው ማለት ነው። እኔ አሁን ጥሩ ውሳኔ ወሰንኩ ነው የሚመስለኝ። በእውነት አንድን ችግር ለመቅረፍ ሌላ ችግር መፍጠር አስፈላጊ አይደለም። በቃ ገብቷችኋል? ጠንቃቃ መሆን መቻል አለባችሁ። አንድን ችግር በቃ ችግር ነው ተፈጠረ አይደል? ይፈጠራል። ያንን ችግር ለመቅረፍ ግን ሌላ ችግር መፍጠር አይጠበቅባችሁ። ቡርኬ ያደረገው እሱ ነው። እኔና ሃይሚ በጣም ብዙ ተስፋ ያለን ልጆች ነበረ አይደለ? በቃ የራሴን በቃ ጥረቶችን በጣም እያደረኩ ነበር። ማድረግ ያለብኝ እሺ ብዬ ዝቅ ብዬ ልሞክር በሚል እኛም የእናንተን ተስፋ በጣም ነበር የምንጠብቀው። ጥሩ ልጆች ናችሁ። ጥሩ ፍቅር አሳይታችሁናል። ሰዎችም የወዷችሁ ለዚህ ነው። ማን ነው መጣች መሰለኝ ሃይሚን ጠርቷታል። እንግዲህ ሊያወራት ሩም ድረስ ዛሬ ደግሞ ማለት ነው። ትላንትና ከግር እስከ ራስ እየገላመጠችው ነው እንግዲህ ሃይሚ ከለቅሶ እንግዲህ አሁን ወደ ሌላ ሃይሚ ተቀይራለች። ሰው አለመኖር ለምን ይኖራል? ሰው የት አለች? ማ ሙሽማክ እንግዲህ አሁን ሌላ ጸብጸብ ነው የሚላት። አሁንማ በቃ ወጥቶላታል። ገብቶችኋል? በፊት ስህተቱ ነው ብላ እየተቀበለችው ነበረ። ስህተት ቢፈጠር እንኳን ልጁን እቀበለዋለሁ፣ ሁለተኛ ልጅ ከኔ ይወልድለታለሁ ምናምን ስትል ነበረ። አሁንስ ያደረገው ነገር የበለጠ በመሀላቸው ያለውን ጋር ፈጠረ ማለት ነው። ለምንድን ነው ተረጋግተሽ ማታወሪ? ውሽማ ኬታለሽ ምናምን የምትይኝ? አይ ስሜታዊ እንዳልሆን ራሴን ለመቆጣጠር ነው። አንቺ ግን እንዴት ነው ልጅቷ እኮ እርጉዝ ነች እ ምንም ትሆን ማሳመኛ መንገድ ሊሆን አይችልም። ማግኘት በቃም የግድ እኮ እርጉዝ ስለሆነች ምናምን በቃ እኔ ቅድም ተናግሬያለሁ፣ ደግሜ መናገር አልፈልግም። ግን እርጉዝ ስለሆነች ነው የጠራሃት? ኧረ እባክህ ሰው እርጉዝ ናት በቃ ምንም በሌላ መንገድ አያስበኝም ብላ ነው። አይመለከተኝም። መንታም ይሁን አንድ ነው አይመለከተኝም። ምን ከእርጉዝ ልጅ ጋር ምን እንደማደርግ መስሎሽ ነው? ምን አይነት ወሬ ነው የምታወሪው? አይደለም ቆይ ምንድነው እንጣጥ የምትይው? ለምንድን ነው የማትረጋጊው? አላበዛሽውም እንዴ? ልጮብኝ የጠራኸኝ? ምን እጮብሻለሁ? ምን ማኖሬ? ለምንድን ነው የምታወሪው? ማይሆን ነገር እኮ አይደለም። ምንድነው ማኖሬ? ያደረከውን ነገር ምን አደረኩ? ምን አይተሻል? ብሩኬ እንግዲህ መረጋጋት አለበት። ጥፋት የራስ ነው። ነገሮቹን አሁንም ሌላ ላለመስራት ጥረት ማድረግ አለበት። ምንለሽ ምንድነው እንቀበጣጠር? ምን አይተሻል? ደረስኩባችሁ። ሰው አክብሮሽ እኮ አክብሬሽ እንዳልገባ በር ላይ አስቆምከኝ ምናምን። አየህ አንተ ራሱ ታውቀዋለህ እኮ ብሩክ፣ ስህተት እንደሆነ አንተ ራሱ አውቀዋለህ። ስህተት እንደሆነ እንኳን ውስጥ ባያቅ ኖሮ ሃይሚ ስትመጣ አትደነግጥም ነበር። ለምን ትደነግጣለህ? አያስደነግጥም። ስህተት እንደሆነ ስለገባህ ነው የደነገጥከው። አየህ እኮ ምን ይገርም። ከዛ በላይ ምን ላስብ እኮ እንዳትገቢ ፈለኩኝ። ለምን እንደ ትናንቱ እንድጣሉ ድንገት ደረስኩባቸው። አንቺ ስነ ስርዓት ነሽ። እንዳከበርኩሽ አክብሪ። ዝም ብዬሻለሁ። በጣም አይ መከባበር። የነ አብርሃም ችግር እናንተ ቤት ገባ። እውነት የነ አብርሃምና የነ ሩታ ጉዳይ ነው እናንተ ቤት የገባው። የጠሯቷን ሳይገባሽ ቀርቶሽ ነው እኮ ሩም ውስጥ። እሺ ሩም ውስጥ እቺ ቢኖርህ ካፌ ላይ ምናምን ቁጭ አድርገህ ልታወራት እንጂ ሩም ይዘህ አይደለም የምታወራት። ምን ልትመክራት ነው ወይስ ድጋሚ ተቀረጨ ቢላክልሽስ? ሩም ውስጥስ የትኛው ይሻላል? ሲጀመር እኮ መነጋገር ያስፈልጋል። በቃ ከእሷ ጋር
በቃ ለሀይሚ እንኳን ብትነግራት ጥሩ ነው ማለት ሩም ላገኛት አይደለም። ሩም እኮ ሌላ ችግር እኮ ነው። ከዛስ ምን ልትይ ነው? ቢያንስ ውጭ ነው ብዬ አስባለሁ። ኧረ እባክሽ ውጭ ላይ ነው ቢያንስ ብዬ እና ባለፈው ለምን አላሰብሽም? ውጭ ላይ ነው ለምን አገኘሃት ነው ያልኩት። ለምን አላሰብሽም? እሺ ለምን አገኘሃት ነው እኮ ቢሆንስ አስበሽልኝ ውጭ ላይ ነው ብለሽ አስበሽልኝ ለምን ጭቅጭቅ ውስጥ እንገባለን? የዛን አይ ብሩኬ ማይመስል ነገር ለምን ትላለህ? ያኔ ውጭ ላይ ነው ከውጭ ላይ ፎቶ ስለተላከልሽ ነው። አሁንም ውጭ ላይ ባገኛ ፎቶ ተልኮልሽ። ኧረ ስለዚህ እንደዛ መባሉ ለአንተ ጥሩ ሆነ ማለት ነው። የበለጠ ልጅቷን ወደ ሩም ከፍ እንድታረጋት አደረገ። አትጮብኝ። ያዳምጥሽም ትፈልጊያለሽ። ዛሬም ከኔ ጋር ደግሞ ጥሩ ነገር ተሰልፍ። እኔ ግን እንደዛ አይነት ሴት አይደለሁም። ተንኮል አስባ ነው እንግዲህ ዛሬ የመጣችሁ። ልጅቷን ከኋላ ጠርታት ነው የመጣችሁ። በጣም የሚገርማችሁ ነገር ማለት ልታናድዳ ልታጨሳት ማለት ይሻላል እንደዛ ይሻላል እንደዛ። እሷን ሸኝተህ ነው እኔን የጠራኸኝ ልታስረዳኝ። ዛሬም እንግዲህ አላመነችም። ያው እሷን ሸኝቶ ነው እኔን የጠራኝ ብላ ነው። በዚህ ልክ ከምትቃጠይ ተረጋግተሽ ብታወሪ በምን እድል ክብር አይወድልሽም እንጂ ውጪ። አርጋውን እንግዲህ በዚህ ልክ የምታመሰቃቅለው ልጅቷ ስመጣ ጥሩ ጊዜ ያሳልፈናል ብላ ልታናድዳት ነው። እልህ መገባባት ማለት ነው፣ መጥፎ እልህ መገባባት። አንቺ ከእሷ ጋር መውረድ የለብሽም ሀይሚ፣ እውነቴን ነው የምነግርሽ። በቃ በዚህ ልክ መሆን የለበትም። ታሽ ውሻ አይደለም እሺ፣ ውጪ ብለህ የምታስወጣኝ እኮ ውጪ። በቃ እኔ እንደዚህ አይነት የወረደ ማንነት የለኝም። ገብቶሻል አይደል? ስትፈልግ ነይ፣ ስትፈልግ ውጪ ልትለኝ ላስረዳሽ ነበር የመጣሁት። መኖሪያ ተወሪ። ገብቶሻል? የጠራሁሽ ደግሞ አንቺን ላለማጣት ላናግርሽ ነበር። እድሜ ልኬን ደግሞ አንቺን ላለማጣት እያሉ መነዛነዝ አልፈልግም። የትኛውንም ችግር ማናችሁንም እየጠራው መፍታት ደግሞ ግዴታ አይደለም። ገብቶሻል አይደል? አዎ እንደዛ አልነበረም። ችግሮችን የምትፈታበት መንገድ ነው ያጣኸው እንጂ ችግሮችን ልትፈታ ያሰብክባቸው መንገዶች በሙሉ ችግሮች ናቸው። ማወቅ ያለብህ እሱን ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው